ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ኒዮናቶሎጂ በሚል ርዕስ የተወሰኑ ነገሮችን ለማየት እየሞከርን ነበር። በዛም ርዕስ ስር እስከ ፓርት 6 ድረስ የተወሰኑ ነገሮችን ለማየት ሞክረን ነበር። ዛሬ ደግሞ በፓርት 7 ፔሪናታል አስፊክሲያ በሚል ርዕስ የተወሰኑ ነገሮችን ለማየት እንሞክራለን። እንግዲህ በኒዮናታል ኢንተንሲቭ ኬር ዩኒት ልጆች አድሚት እንዲደረጉ ከሚሆኑ ምክንያቶች መካከል ሪስፓራቶሪ ዲስትረስ አለ ብለናል። ይሄ ደግሞ አንድ ሪስፓራቶሪ ዲስትረስን በተወሰነ መጠን እሱን ራሱን ችሎ እናያለን። ግን ከሱ ጋር በተገናኘ የሆነ ነገር ያወራልናል። የፔሪናታል አስፊክሲያ ማለት ምን ማለት እንደሆነ ማየት እንጀምራለን ማለት ነው። ዲፊኒሽኑን በምናይበት ጊዜ WHO ምን ብሎ ዲፋይን ያደርጋል? as failure to initiate and sustain breathing at birth ማለት ነው። ፔሪናታል አስፊክሲያ ስንል እያወራን ያለው አት በርዝ ላይ ማለት ነው። ፌለር ቱ ኢኒሺየት እንደተወለደ መተንፈስ ሳይችል ሲቀር ወይ ደግሞ ከተወለደ በኋላ መተንፈስ ጀምሮ ያን አተነፋፈሱን ማስቀጠል ሳይችል ከቀረ ምን እንላለን? ፔሪናታል አስፊክሲያ እንላለን። ኢት ካን ኦልሶ ቢ ዲፋይንድ አስ ፕላሴንታል ኦር ፑልሞናሪ ጋዝ ኤክስቼንጅ ኢምፔርመንትስ ሊዲንግ ቱ ሃይፖክሲያ ኤንድ ሃይፐርካርቤሚያ ማለት ነው። ይህን ምን ልንለው እንችላለን? ፕላሴንታ ማለት ኢንትራ ዩትሪን ውስጥ ባለ ጊዜ ወይ ደግሞ ፑልሞናሪ ጋዝ ኤክስቼንጅ ከተወለደ በኋላ ሊሆን ይችላል። ጋዝ ኤክስቼንጅ ኢምፔርመንት ከተፈጠረ ፔሪናታል አስፊክሲያ ሊፈጠር ይችላል ማለት ነው፣ እንደተወለደ ባለ ጊዜ ስር ማለት ነው። ይሄ ደግሞ ምን ሊያመጣ ይችላል? ሃይፖክሲሚያ ማለት ለቲሹ የኦክሲጅን መጠን ሲያንስ፣ ብለድ ላይ የኦክሲጅን መጠን ሲያንስ፣ ደግሞ ሃይፐርካርቤሚያ ማለት የካርበን ዳይ ኦክሳይድ መጠን ብለድ ቤዝ ላይ ኦር ሰውነት ላይ እንዲጨምር ሊያደርግ ይችላል ማለት ነው። ይሄ በራሱ ደግሞ ይዞ የሚመጣው የተለያዩ ኢፌክቶች አሉ ማለት ነው። ከእነሱ መካከል አስ ኤ ሪዛልት አኔሮቢክ ግላይኮላይሲስ ይፈጠርና ላክቴቲስ ፕሮዲውስድ ኤንድ ዊል አኪሙሌትድ ኢን ዘ ብሬን ሀርት እና አዘር ቲሹ ዊዝ ሪዛልታንት ኢፌክት ሜታቦሊክ አሲዶሲስ ይፈጠራል። ከፍተኛ የሆነ የካርበን ዳይኦክሳይድ መጠን በብለድ ቤዝ ውስጥ በሰውነቱ ስር ይቀመጣልና በዚህ ምክንያት አናሮቢክ ግላይኮላይሲስ ይፈጠርና ላክቴት ይመረትና ምን ብሬን ላይ ሀርት ላይ እና ሌላ የሰውነቱ ቲሹ ላይ ምን መደረግ ይጀምራል? ስቶር መደረግ ይጀምራልና አኪሙሌት መደረግ ይጀምራል። በዛ ምክንያት ምን ይፈጠራል? ሜታቦሊክ አሲዶሲስ ማለት ነው። ይሄ ደግሞ በምን ቼክ ይደረጋል? ኮርዱ ላይ ያለውን ፒኤች ቼክ ሲደረግ ከ7 በታች ሆኖ ይታያል ማለት ነው። ማኒፌስቴሽኑ ፔሪናታል አስፊክሲያን ስናይ ሎ አፕጋር ስኮር ይታያል። ሎ አፕጋር ስኮር ከስንት በታች? ሎወር ዛን ኦር ኢኳል ቱ 6 አት 5 ሚኒት ማለት ነው። እቺ ኢንቫይሮንመንታል አዳፕቴሽን ላይ ባለ ጊዜ ስል ለአፕጋር ስኮር በሚሰራበት ጊዜ ከ6 እና ከዛ በታች ሆኖ ይታያል። ወይ ደግሞ 10ኛው ሚኒት ላይ ከስንት በታች ሆኖ ይታያል? ከ3 በታች እና አብኖርማል መስል ቶን ሆኖ የሚታይ ከሆነ እነዚህ ማኒፌስቴሽኖች የሚታዩ ከሆነ ፔሪናታል አስፊክሲያ ተፈጥሯል ማለት ነው። ፔሪናታል አስፊክሲያ ኢፒዲሞሎጂን በምናይበት ጊዜ ኢት ኢዝ ዘ ሰከንድ ኮመነስት ኮዝ ኦፍ ኒዮናታል ሞርታሊቲ ኦንሊ ፕሪሲድድ ባይ ኢንፌክሽን ኤንድ ዘ ኮመነስት ኮዝ ኦፍ ዲስኤቢሊቲ ኢን ሰርቫይቪንግ ኒውቦርን ማለት ነው። በኢንፌክሽን ብቻ በመበለጥ ሁለተኛው የኒዮናይቶችን ገዳይ ከሆኑ በሽታዎች መካከል አንዱ ፔሪናታል አስፊክሲያ ነው። ኢንፌክሽን ነው የሚቀድመው። ከኢንፌክሽን ሲቀጥል ኢንፌክሽን አንደኛ ነው። ሁለተኛ ላይ ደግሞ ይህ ፔሪናታል አስፊክሲያ የምንለው ኒዮኔቶችን በመግደል ቀዳሚ ነው ማለት ነው። ሌላ ዲሴብል በማድረግ ራሱ እነዚህ የተወለዱ ህጻናቶችን ዲሴብል በማድረግ የራሱን የሆነ ትልቅ የከፋ አስተዋጽኦ ያደርጋል ማለት ነው። ታይሚንግ ኦፍ ኢንሳልትን ስናይ አስፊክሲያ መች ነው የሚፈጠረው ስናይ የሚለውን ስናይ አንቲፓርተም ላይ ሊፈጠር ይችላል፣ ኢንትራፓርተም ላይ ሊፈጠር ይችላል፣ ኦር ደግሞ ፖስት ፓርተም ፔሪድ። አንቲፓርተም ላይ ሲል በእርግዝና ጊዜ እርግዝና ውስጥ ባለች ሰዓት ሊፈጠር ይችላል፣ ኦር ደግሞ በምትወልድበት ባለ ጊዜ ስር ሊፈጠር ይችላል። ከወለደችም በኋላ ይሄ በርዝ አስፊክሲያ ሊፈጠር ይችላል ማለት ነው። ሪስክ ፋክተሮችን በምናይበት ጊዜ አንቲፓርተም ላይ 20% ሊፈጠር ይችላል እና ምን ነገሮችን ለዛ ተጋላጭ ሊያደርጉ ይችላሉ የሚለውን ስናይ ማተርናል ሃይፖቴንሽን ካለባት፣ ኢፍ ዘ ማዘር ሃዝ ሲቪር አኒሚያ ካለባት፣ ካርዲዮፑልሞናሪ ዲዚዝ ካለባት፣ ፕላሴንታ አብራሾ ከተፈጠረ፣ ማተርናል ሃይፐርቴንሽን ከተፈጠረ፣ ፕሪክላምሻ እና ኢክላምሻ ከተፈጠረ፣ ማተርናል ዲያቤትስ ከተፈጠረ እነዚህ ሪስክ ፋክተሮች አንቲናታል ላይ ኦር አንቲፓርተም ላይ ያሉ ይሄን በማህፀን ውስጥ ያለውን ልጅ ለበርዝ አስፊክሲያ ተጋላጭ የሚያደርጉ በርዝ አስፊክሲያ እንዲገጥመው የሚያደርጉ ፋክተሮች ናቸው ማለት ነው። ኢንትራፓርተም ላይ በምናይበት ጊዜ ደግሞ ፕሮብሌም ኢዝ አምብሊካል ሰርኩሌሽን ላይ በአምብሊካል ሰርኩሌሽን ላይ ፕሮብሌም ካለ ለምሳሌ ኮርድ ፕሮላፕስ ካለ ኮርዱ ተጠምጥሞ ካለ ማለት ብለድ ፍሰቱ በዛ በሚጠበቅበት መጠን እንዳይሄድ የሚያደርጉ ሁኔታዎች ከተፈጠሩ አምብሊካል ሰርኩሌሽን ላይ ሚኮኒየም አስፓይሬት ካደረገ ልጁ
ኦር ፕሮሎንግድ ሌበር ከተፈጠረ ምን ሊሆን ይችላል? ኢንትራፓርተም ላይ ይሄ እንደው ከፍተኛውን መጠን በርዝ አስፊክሲያ የሚፈጠረው በኢንትራፓርተም ፔሪየድ ጊዜ ነው እና ትልቅ ርብርብ ያስፈልገዋል ማለት ነው። ከሶስቱ ከአንቲፓርተም ከኢንትራፓርተም እና ከፖስት ፓርተም ኢንትራፓርተም ላይ ነው ማለት ከትልቁ ስራ የሚሰራው በርዝ አስፊክሲያ የሚፈጠርበት ትልቁ ቦታም ስለሆነ ማለት ነው። ፖስት ፓርተም ላይ ስናይ 10% ብቻ ነው የሚፈጠረው። እዚህ ላይ ግን ምን ነገሮች ናቸው ደግሞ ለበርዝ አስፊክሲያ የሚያጋልጡት? ፖስት ፓርተም ላይ ስናይ ፕሪማቹር ከሆነ ልጁ፣ ካርዲዮቫስኩላር አብኖርማሊቲዎች ካሉበት፣ ፑልሞናሪ ማልፎርሜሽን ካለበት፣ ኒውሮሎጂክ አብኖርማሊቲ፣ ሲቨር ኢንፌክሽን፣ ብሊዲንግ እና ሾክ ካለበት ለበርዝ አስፊክሲያ የሚያጋልጡ ፖስት ናታል ላይ ፖስት ፓርተም ላይ ለበርዝ አስፊክሲያ የሚያጋልጡ ሪስክ ፋክተሮች ናቸው ማለት ነው። ፓቶፊዚዮሎጂውን ስናይ ደግሞ በሽታው እንዴት ይመጣል የሚለውን በምናይበት ጊዜ when there are factors which results in low oxygen delivery to the newborn, the initial response is increased respiratory rate followed by apnea ማለት ነው። ፓቶፊዚዮሎጂ እንግዲህ ማንኛውም አይነት ፋክተሮች ምን አይነት ፋክተሮች ግን መሆን አለባቸው? እነዚህ ፋክተሮች ሎ ኦክሲጅን ዴሊቨሪ ቱ ዘ ኒውቦርን እንዲፈጠር የሚያደርጉ ኦክሲጅን ለልጁ በሚያስፈልገው መጠን እንዳይሄድ የሚያደርጉ ፋክተሮች ከተፈጠሩ እነዚህ እንትን ሊሆኑ ይችላል ማለት ነው። ፓቶፊዚዮሎጂ ኦፍ በርዝ አስፊክሲያ ሊሆኑ ይችላሉ። ኢኒሻል ሪስፖንሱ ምንድን ነው የሚሆነው? ኢንክሪዝ ሪስፓራቶሪ ሬት ፎሎውድ ባይ አፒኒያ ይሆናል ማለት ነው። የአተነፋፈስ ፍጥነቱ በጣም እየጨመረ ይመጣል። ከዛ በኋላ አፒኒያ እየተፈጠረ ይመጣል ማለት ነው። ዚስ ኢዝ ኤ ክሪቲካል ታይም ዛት ኒውቦርን ውድ ሪኳር ድራይንግ ኤንድ ስቲሙሌሽን ማለት ነው። ይህ ማለት ገና እንደተወለደ በርዝ አስፊክሲያ ከተፈጠረ የምናየው ነገር ነው እና ምንድነው የምናደርገው? ቶሎ ብለን ድራይ አድርገን ወደ ስቲሙሌሽኑ ነው የምንሄደው ማለት ነው። አስፈላጊም ስለሚሆን ደግሞ በኋላ ላይ ስለምናየው እናያለን። እሱን ሪሰስቴት ለማድረግ ድራይ እና ስቲሙሌት አድርገን ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ኢፍ አስፊክሲያ ኢዝ ፕሮሎንግድ ዘ ፎሎዊንግ ቱ ሲናሪዮስ ውድ ሃፕን ማለት ነው። አስፊክሲያ ፕሮሎንግድ ከሆነ እነዚህ ሁለት ነገሮች ይፈጠራሉ። አንደኛ ብሪፍ አስፊክሲያ የምንለው ነው። ሁለተኛ ደግሞ ፕሮሎንግድ አስፊክሲያ የምንለው ነው ማለት ነው። ብሪፍ አስፊክሲያ ማለት ምን ማለት እንደሆነ ስናይ ዜር ኢዝ ትራንዚየንት ኢንክሪዝን ፍሎ ባይ ዲክሪዝን ሃርት ሬት ይኖራል። ዲክሪዝን ሃርት ሬት ኤሊቬሽን ኦፍ ብለድ ፕሬሸር ኤንድ ኢሴንሻሊ ዜር ዊል ቢ ሪዲስትሪቢሽን ኦፍ ካርዲያክ አውትፑት ይኖራል መጀመሪያ አካባቢ ማለት ነው። ትራንዚየንት ኢንክሪዝን ፎሎድ ባይ ዲክሪዝ ሃርት ሬት ዲክሪዝ ያደርጋል። ኤሊቬሽን ኦፍ ብለድ ፕሬሸር ያደርጋል። የሃርት ሬት እየቀነሰ ስለመጣ ከዛ በኋላ ሪዲስትሪቢሽን ኦፍ ካርዲያክ አውትፑት ይኖራል። ከዛ ምን ይኖራል? ዜር ዊል ቢ ጋስፒንግ ሪስፓይሬሽን ይኖራል። ጋስፕ ማድረግ ይጀምራል ይህን ሰዓት ልጁ ማለት ነው። ብሪዚንግ ዲፊካልቲ ምናምን በስርዓት ይታያል ማለት ነው። ሶ ዲስ ኢዝ ፎሎድ ባይ ኢንክሪዚንግ ብለድ ፍሎ ቱ ዘ ብሬን ይጨምራል። ወደ ጭንቅላት የሚሄድ የብለድ ፍሰት ይጨምራል። ወደ ሀርት ወደ አድሪናል ግላንድ የሚሄድ ይጨምራል። ዊች ሪፈር ቱ አዝ ዳይቪንግ ሪፍሌክስ ይባላል ማለት ነው እዚህ ጋር የሚፈጠረው። ሁለተኛው ፕሮሎንግ አስፊክሲያ ላይ ሲሆን ኢት ሊድስ ቱ ዲክሪዝድ ብለድ ፍሎ ዊዝ ፈርዘር ኮምፕሮማይዜሽን ኦፍ ዘ ሀርት ካስኬድ ባይ ሃይፖቴንሽን ኢንክሪዝ አናሮቢክ ሜታቦሊዝም ኢን ዘ ብሬን ላይ እንዲፈጠር የሚሆንበት ደግሞ ፕሮሎንግድ አስፊክሲያ እንለዋለን ማለት ነው። ዲክሪዝ ሰረብራል ፍሎ ዊዝ አናሮቢክ ሜታቦሊዝም ሌተር ኮምፕሊኬትስ ኢነርጂ ፌለር እንዲፈጠር ያደርጋል። አናቦሊክ ሜታቦሊዝም ብሬን ላይ በሰረብራል ላይ በሚካሄድበት ጊዜ ማለት ነው። ደግሞ ኢንክሪዝ ግሉኮስ ሜታቦሊዝም እንዲሆን ያደርግና ኤቲፒ ዲፕሌት ያደርጋል። ለሰውነቱ የሚያስፈልገው የኤነርጂ መጠን እንዳለ ሆኖ ውስጡ ግን ኢነርጂ ያነሰ ይመጣል። ዘ ፋይናል አውትካም ዲፊዝ ኮርቲካል እና ሳብኮርቲካል ኢንጁሪ እንዲፈጠር ያደርጋል ማለት ነው። በስተመጨረሻ ክሊኒካል ፋይንዲንግን በምናይ በርዝ አስፊክሲያ ያለባቸው ህጻናት ወር ጨቅላዎች ሬናል ፌለር አላቸው። ኦሊጎዩሪያ ማለትም ከ0.5 ኤምኤል ፐር ኬጂ ፐር ሀወር በታች ይሆናል ማለት ነው። ከዛ በታች ይሆናል። ሌላኛው ሪስፓራቶሪ ዲስትረስ ይፈጠራል። ታኪካርዲክ ይሆናሉ። ካርዲዮሜጋሊ ይፈጠራል። ሄፓቶስፕሊኖሜጋሊ የበርዝ አስፊክሲያ ያለባቸው ክሊኒካል ማኒፌስቴሽን ለማለት ማልቲ ኦርጋን ሲስተም ኢፌክት ኦፍ አስፊክሲያ ማለት አስፊክሲያ ከተፈጠረ ሰውነት ላይ ያለውን አብዛኞቹ ሲስተም ላይ ኢፌክት አለው። ያን ኢፌክት በምናይበት ጊዜ ሲኤንኤስ ላይ ስና ሃይፖክሲክ ኢስኬሚክ ኢንሶፈሎፓዚ፣ ኢንፋርክሽን፣ ኢንትራክራኒያል ሄሞሬጅ፣ ሲዥር፣ ሰረብራል ኢዴማ፣ ሃይፖቶኒያ እና ሃይፐርቶኒያ ሊፈጠር ይችላል። ምን ላይ ይህ ሲኤንኤስ ላይ የበርዝ አስፊክሲያ ወር አስፊክሲያ የሚፈጥረው ተጽዕኖ ማለት ነው። ሲቪኤስ ላይ ስናይ ደግሞ ማዮካርዲያል ኢስኬሚያ ይኖራል። ፑር ኮንትራክቲሊቲ፣ ካርዲያክ ስተንት፣ ትራይካስፒድ ኢንሰፊሽንሲ፣ ሃይፖቴንሽን እንዲፈጠሩ ካርዲዮቫስኩላር ላይ ይሄ የአስፊክሲያ ኢፌክት ነው ማለት። ፑልሞናሪ ላይ ስናይ ፑልሞናሪ ሃይፐርቴንሽን፣ ፑልሞናሪ ሄሞሬጅ፣ ሪስፓራቶሪ ዲስትረስ ሲንድረም ሊታይ ይችላል።
ቬኖሲ ኪድኒ ላይ ስናይ ደግሞ አኪዩት ቱቡላር ኦር ኮርቲካል ኔክሮሲስ አለ። አድሪናል ላይ አድሪናል ሄሞሬጅ ሊፈጠር ይችላል። ጂአይ ላይ ደግሞ ፐርፎሬሽን ሊኖር ይችላል። አልሰሬሽን ዊዝ ሄሞሬጅ ኔክሮሲስ እንዲፈጠር አስፊክሲያ ምክንያት ይሆናል፣ ኢፌክቱ ነው ማለት ነው። ሜታቦሊዝሙ ላይ ስናይ ኢንአፕሮፕሪየት ሴክሬሽን ኦፍ አንቲዲዩሬቲክስ ሆርሞን፣ ሃይፖናትሬሚያ፣ ሃይፖግላይሴሚያ፣ ሃይፖካልሲሚያ እና ማዮግሎቢኑሪያ ይፈጠራል። ዶክመንት ላይ ስኪን ላይ ሳብኩታነስ ፋት ኔክሮሲስ እንዲፈጠር ያደርጋል። ሄማቶሎጂ ላይ ዲአይሲ ኦር ዲሲሚኔትድ ኢንተርቫስኩላር ኮአጉሌሽን ሊፈጠር፣ ይሄ የአስፊክሲያ ኢፌክት ነው፣ ሙሉ ሰውነት ላይ የሚፈጥረው ኢፌክት ማለት ነው። ታዲያ እንዴት ዲያግኖስ እናደርጋለን ስንል ደግሞ የአስፊክሲያ ያለበትን ጨቅላ እንዴት ዲያግኖስ እናደርጋለን? ሲቢሲ እናሰራለን፣ አርቢኤስ፣ ዩሪን አናሊሲስ፣ ስቱል ፎር ብለድ፣ ሪናል ፋንክሽን ቴስት እናደርጋለን፣ ሊቨር ፋንክሽን ቴስት፣ ኢኮካርዲዮግራፊ አስኒድድ፣ ሴረም ኤሌክትሮላይት፣ ኢኢጂ፣ ቸስት ኤክስሬ፣ ብሬን ኢማጂኒንግ። ይሄ ሁሉ የሚደረገው ለምንድን ነው? መልቲ ኦርጋን ኢፌክት አለው ብለናል። እያንዳንዱ ኦርጋን ላይ ያለውን ኢፌክት በዛው ቼክ ለማድረግ እነዚህ ላቦራቶሪ ኢቫሉዌሽን ወር ዲያግኖሲሶች ይሰራሉ ማለት ነው። እና እንዴት ማኔጅ እናደርግ፣ ማኔጅመንት ውስጥ ምን ይመስላል የሚለውን ስናይ አንደኛ ማኔጅመንቱ ምንድን ነው? ፔሪናታል ማኔጅመንቱ ኦፍ ሃይ ሪስክ ፕሬግናንሲ ኤንድ ኤርሊ ዲቴክሽን ኦፍ ፌታል ሃይፖክሲያ ማለት ነው። በእርግዝና ክትትል ጊዜ ሃይ ሪስክ የሆኑ ፕሬግናንሲውን በማየት ለዛ አስፈላጊውን የሆነ ማኔጅመንት በማድረግ ፌታል ሃይፖክሲያ ከተፈጠረ ደግሞ ኤርሊ ዲቴክት በማድረግ አስፈላጊውን የሆነ ኬር እንዲያገኝ በማድረግ። ሁለተኛ ኒዮናታል ሪሰሲቴሽን ኤንድ ፖስት ኬር ማለት ነው። ይሄ እንደተወለደ ያ አስፊክሲያ የሚፈጠር ከሆነ ኒዮናታል ሪሰሲቴሽን በማድረግ እና ከዛም በኋላ ያለውን ኬሮችን እንዲያገኝ በማድረግ። ሶስተኛ ፖስት ናታል ማኔጅመንት ከተወለደ በኋላ ከሚደረጉ ኪፕ ኤንፒኦ ፎር 48 ሃወርስ ማለት ነው። ኖቲንግ ፐርፖዝ ምንም ነገር በአፉ እንዲሰጠው አይደረግም ለ48 ሰዓት ማለት ነው። አንቲል ፓሲንግ ሚኮኒየም ማለት ደፈርስት ቤቢ ስቶል ዳርክ ስቶል የሚባለው ማለት ነው። የመጀመሪያው ጨቅላው እንደተወለደ የጩጬው ሰገራ ነው የሚኮኒየም የሚባለው እና ኖርሞ አክቲቭ ቦል ሳውንድ እስኪሰማ ድረስ። ፍሉድ ማኔጅመንት 2/3 ሜንቴናንስ ዶዝ ይሰጠዋል። ኦክሲጂኔሽን ሜንቴን ቢትዊን 90 to 95% ኦክሲጂን ይሰጠዋል ማለት ነው። ዱኖት ዋርም አስፊክሲየትድ ቤቢ ኩሊንግ ቴራፒዝ ዩዝድ ማለት ነው። እዚህ ጋር ሙቀት ከፍተኛ የሆነ ሙቀት እንዲያገኝ አይደረግም። አስፊክሲየትድ የሆነ ቤቢ ኩሊንግ ቴራፒ ነው እንደውም የሚሰጠው። ኮሬክሽን ኦፍ ሜታቦሊክ ስቴት ሜታቦሊዝም ላይ ችግር ይኖራል ብያቸዋለሁ እና እነሱን ሃይፖግላይሲሚያን በምን ትሪት እናደርጋለን? ከ2 እስከ 4 ኤምኤል ወይ ኦፍ 10% ዴክስትሮስ ፎሎውድ ባይ ሜንቴናንስ በማድረግ ሲዥር ካለበት 4 ኤምኤል ነው የምንሰጠው። ሃይፖካልሲሚያን ደግሞ ከ1 እስከ 2 ኤምኤል ፐር ኬጂ ኦፍ 10% ካልሲየም ግሉኮኔትን በመስጠት ሃይፖካልሲሚያን ኮሬክት ማድረግ እንችላለን። ሲዥር ትሪትመንት እንዲያገኝ በማድረግ ፓረንት ካውንስሊንግ ሃዝ ቱ ቢ ኢንተግራል ፓርት ኦፍ ማኔጅመንት ነው። ይህን ሁሉ ማኔጅመንት በምናደርግ ጊዜ ልጁ እንደተወለደ ከእናትየው ነጥቀን ስንሄድ ምን እያደረገ እንደሆነ መንገር መቻል አለብን። ምክንያቱም የልጁ ከኛ በላይ የሚያገባቸው ባለቤቶቹ እነሱ ስለሆኑ ኮንሰንት እንኳን አስፈላጊ ሆኖ ከተገኘ ከእነሱ እንድንወስድ በምናደርገው ነገር ሁሉ ቤተሰቦችን ኢንተግሬት ማድረግ በጣም አስፈላጊ ነው ማለት ነው። ፓርት 7 እንግዲህ የተከታተላችሁትን ይመስል ነበር። እስከዚህ ሰዓት አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ውስጥ ማስቀመጥ ትችላላችሁ። ሰብስክራይብ በማድረግን ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።